አረማኔ ቪዲዮ እስኪ ይገርማል። አወቀው ልጁን አላውቀው። እኔ እኮ ብዙ ቲክቶክ አልጠቀምም። የሆነ እኔ እኮ ብዙ ቲክቶክ አልጠቀምም። አባ ሰሞሽኩ እንዴ? ቆይ መች ይሆን የሚገባ? ቆይ መች ይሆን አካባቢ በውሸት የተሞላ በሆኑ የሚታይ? መቼ ሲሆን እውነታው የሚገለጥልህ? መቼ ሲሆን አዋንተ ምንድን ነው ያል ቪዲዮ እኮ ነው ያሳየው። ዝም በል። መቼ ሲሆን ከእስር ህይወት የምትፈታው? ከማትሪክሱ አምልጥ ብራዘር። አንተ ያማልል መኮንን ለአከ በመጽሐፉ ላይ ምን ይላል መሰለህ? እሱ እኮ ፊልም ሰሪ ነው። በቃ ስሙን አላውቀውም። በቃ ስሄድ አገኘሁሽ፣ ስመለስ አጣሁሽ፣ አንቺን እያሰብኩኝ ይላል። ምን ማለት ፈልጎ መሰለህ? እንዲሁ አጫጭር ቪዲዮዎችን እያየህ ከቀጠልክ እዚሁ ትቀራለህ ወንድሜ። አረማዬ ብታይ ዛሬ ሳንወድቆብኝ ለትንሽ ነው የተረፈው። ምን አንድ ቀረውን ሳን በዚህ ነው ብርጭቆቹንም የሰበርኩ አንተ ነህ ማለት ነው። አሬም ብርጭቆ ነው ያላየው ያልገርም ምንብራም የሰበርኩ አንተ ነህ ማለት ነው። እንዴ ልጆቹ አይደል እንዴ ሲዘሉበት የተሰበረው? የበቀደሙንም የሻይ ሲኒ አንተ ነህ የሰበርከው ማለት ነው። እንዴ የዛሬ 5 ዓመት የነበሩትንም የቡና ሲኒዎች አንተ ነህ የሰበርከው ማለት ነው። የዛሬ 12 ዓመት የፎቶን ፍሬም የሰበርከው አንተ ነህ ማለት ነው። የኔና የአባት ሰርግ ላይ የነበሩትን የአምቧ ጠርሙሶች የሰበርካቸው አንተ ነህ ማለት ነው። አዎ እንዴ እሺ የዛኔ መች ተወለዱ? ዝም በል እሺ። ሄርሜላ ጄሪ የኔ ውድንኪ ምንድነው ፈተናችሁ? ቆየ እኮ አንቺ። አዎ ምንድነው የእናንተ መጨረሻ ላይ ነው። አዎ ፈተናውን በደረጃ ከታች እስከ ላይ ነው። የእናንተ የሶስታችሁ ደግሞ አንድ ላይ በስቴፕላር አያይዤ ነው የምሰጣችሁ። እናንተ እከካሞች ሰው እንዴት ተቆራይቶ እንዴት ዜሮ ያመጣል? አንድ አይነት መልስ። እኔ እኮ ልቀንስ ተቆራረጃችሁ ልቀንስ አልኩኝ። ከመኑ ይቀነስ? እሺ ምን አይነት ነገር ነው? እኔ እኮ ከቻትጂፒቲ ነው የሰራችሁ። ቻትጂፒቲ ራሱ አፈረባችሁ። እያለቀሰ ነበር መንገድ ላይ። ምን አይነት እንደ ጄሪ አትሆን። ጄሪ ባይዘው በዛሬ በሰራችሁ ፈተና በጣም ነው የተደሰተው። ስፔሊንግ ራሱ እኮ አልሳሳትሽም ስምሽ። ና ወዴት ነው? ይቻላልች ጋር ሽንት ቤት ደርሼ ልምጣ። ሽንት ቤት አታካ ደግሞ እንዴት ነው ሰው ገልብጦ እንዴት ነው ኤክስ የሚገባበት? መገልበጥ ከጎን ያለው መገልበጥ ያቀታል። ኧረ ተው ሄኖክ ተው። ደግሞ ከጀርባው ላይ ምንድነው ጥቅስ ምናምን የጻፍከው? ኦንሊ ጋድ በቃ ስለዚህ ሲሆን ሃይማኖተኛ ሰው ትሆናለህ። ስልም ስላልዘው ተውል የሆነ ሰውዬ ስላለ እኔ እንዳልሆነ ተስፋ አደርጋለሁ። ደግሞ ወረቀቱንም ቀደዋል። አሁን አንተ በአንተ ቤት ቆደ አዴሬ ራስዳል እንዴ ካንተ የሚቆርጥ ሰው በእናታው ሰው ነው። እንደውም ማለት ነው ከፊት ለፊት ላሉት እንዳለ ሁሉም ተማሪዎች 5 ማርክ ቦነስ ሰጣለሁ። ቤትዬ ስማቸውን ጽፈሽ በሉት ስታፍ አምጪልኝሽ። አረ ምንድነው አቦ በላቴ ታከም። አረማዬ ምንድነው? እሺ ፍሪጅ ውስጥ ስጋ እያለ ለምንድነው ሌላውት ምን በለው? አንተ ልጅ እንግዲህ ነገርኩ ለባኔ ተቀመጠው እንዴ ስንት አመቱ በጣም ቆየኩ። ምን አሁን አንቺ ተወለደ አይደል የተሰራችሁ? አረ በስመ አብ አንተ ልጅ እናትህ ብትልን አትሰማትም? አንተ ደግሞ አታሽቃ ብጥ አባይ እንደምታስባለው ቦሌ ፈልጋለም ሌላ ሰው መስለኝ እኮ ደውል እንጂ ነድር ወይ አንተ ደግሞ ስራችንን ትረሳለህ። ሄሎ ጋሻ አየለ እንዴት ነው? ድንኳን ይኖራል እንዴ? እንዴት ነው ወንበሮቹስ ምናምን? ሁሉም ነገር አለ። በቃ ይዘጋጅ። ለቀስተኞቹንም ማዘጋጃቸው የደስታ ነው። ያው ዳስም ብታረገው ችግር የለውም። በቃ ይዘጋጅ። እሺ። ሟች ከመሞቱ በፊት ተንቀልቅሎ ነበር። እሺ ሄርሜላ ጄሪ የኔ ውድንኪ ምንድነው ፈተናችሁ? ቆየ እኮ አንቺ። አዎ ምንድነው የእናንተ መጨረሻ ላይ ነው። አዎ ፈተናውን በደረጃ ከታች እስከ ላይ ነው። የእናንተ የሶስታችሁ ደግሞ አንድ ላይ በስቴፕላር አያይዤ ነው የምሰጣችሁ። እናንተ እከካሞች ሰው እንዴት ተቆራይቶ እንዴት ዜሮ ያመጣል? አንድ አይነት መልስ። እኔ እኮ ልቀንስ ተቆራረጃችሁ ልቀንስ አልኩኝ። ከመኑ ይቀነስ? እሺ ምን አይነት ነገር ነው? እኔ እኮ ከቻትጂፒቲ ነው የሰራችሁ። ቻትጂፒቲ ራሱ አፈረባችሁ። እያለቀሰ ነበር መንገድ ላይ። ምን አይነት እንደ ጄሪ አትሆን። ጄሪ ባይዘው በዛሬ በሰራችሁ ፈተና በጣም ነው የተደሰተው። ስፔሊንግ ራሱ እኮ አልሳሳትሽም ስምሽ። ና ወዴት ነው? ይቻላልች ጋር ሽንት ቤት ደርሼ ልምጣ። ሽንት ቤት አታካ ደግሞ እንዴት ነው ሰው ገልብጦ እንዴት ነው ኤክስ የሚገባበት? መገልበጥ ከጎን ያለው መገልበጥ ያቀታል። ኧረ ተው ሄኖክ ተው።
ደግሞ ከጀርባው ላይ ምንድነው ጥቅስ ምናምን የጻፍከው? ኦንሊ ጋድ በቃ ስለዚህ ሲሆን ሃይማኖተኛ ሰው ትሆናለህ። ስልም ስላልዘው ተውል የሆነ ሰውዬ ስላለ እኔ እንዳልሆነ ተስፋ አደርጋለሁ። ደግሞ ወረቀቱንም ቀደዋል። አሁን አንተ ባንተ ቤት ቆደ አዴሬ ራስህ ጋር እንደው ካንተ የሚቆርጥ ሰው በእናትህ ሰው ነው። እንደውም ማለት ነው ከፊት ለፊት ላሉት እንዳለ ሁሉም ተማሪዎች 5 ማርክ ቦነስ ሰጣለሁ። ቤትዬ ስማቸውን ጽፈሽ በሉ ተስፋ አምጪልኝሽ። ኧረ ምንድነው? አቦ በላቴ ታከም አንተ ጠጋብ ነው። ጓዳው ማቶ ላይ ብሎ ምንጣፍ እኮ ነው። ኦኬ እና ቢሆንስ ምንጣፍ አይወለወልም ያለው ማለት እኔ ግን ብቻ አረ እግዚአብሔር ልጅ ደረሰልኝ ሊደበድበኝ ነው። በመላው ማጠጣው እኔ ግን ብቻ እኔን የአይኔ ጫማ ጥፊ እንዲህ አይን እንዲህ ግን ቆይ ቅድም ምንድን ነው በኋላ እነግርሻለሁ ያልሽኝ? ሳልነግርሽ መንገድ ላይ አስካሉ አግኝቻት እንዴ ልትይዘኝ እንጂ አልመጣችም። ራቅ አልኳትና ማለት ሁለት እጇ እንዲህ አልኳት ፋርቅ እንዲህ በግሬ ነው ያጣው አንዴ አልኳት አረጋታ ነው አላችም ትክክ ነው ያልኳት በቃ። ኧረ እማዬ አብረን ነበርን እኮ ማለት ዋሻልሽ ያልከው ምን ማለት ነው? ነገር ዋሻልሽ ያልከው ወይ በይ ምን አባቱ እንዴ ድራሽ አጂ ነገር አርገጭው ወደ ወይ አንተ ልጅ እንደው ቀን ላይ ተገው ላሻው ልቀው ነው አጣቢ እንደምታስበው እማዬ እንደምታስበው እንደዛ አይደለም። እንዲሁ ስናልፍ እኮ ሰላም እንበልሽ ብለን ነው። ሰላም በላታተ ቤቢዬ። ትምህርት ታዲያ እንዴት ምን ይማራል ተንከሲስ? ታዲያ ቡና ላፍላ ቁጭ በሉ ሸኩለናል እኛ ግን። እሺ አልቅስ። አሁን ነው ማልቀስ። አሁን አልቀስ። ታዲያ ምን አዲስ ነገር አለ? ኧረ አንተ ግን ሰውን ይከታተፉታል። በስመ አብ ስንት ሰው ላይ ደረሰውን ሰፈርተኛው እንዳለ እኮ ጨረሱት። ትግንጂም ልጀምር እንዴ? በስመ አብ ከሆኑ እኮ አካል አደገቡ ከዛ ከላይ ባላንስ አንተ ነገር ቀላል ይመስላል እንጂ ከባድ ነው። አንቺ ግን የምር ትምህርት መማር ብንጀምር እኮ ጸዴ ነው የሚሆነው። አዲ ለካ እማራለሁ። የሰው ልጅ ግን የምር ቅማል መመገብ አለበት። እንዲጣፍጣል እንዴ በቃ ሁሌ እኮ ብንበለው በቃ ተመቸን። በስመ አብ ጥጋብ ነው። የሳይማን ምግብ መጣ። አረኛ በቃ አሁን ነው ከቤት በልተን የወጣ ነው። አንተ ግን እኛ ሰዎች ለምን ቡና እያፈላን ከምንጠጣ ለምን አፋችን ውስጥ አንድ ማንኪያ ቡና አንድ ማንኪያ ስኳርና የፈለው አርገን ተገምጡጣን አንውጦ? ፈረኒ በዚህ አይነትማ እንደዚህ አይዲያ ማፈልቅ ከሆነማ ከ5 ዓመት ምናምን በኋላ በቃ ጸዴ ቢዝነስ ጀምሬ ወጣቱ ሚሊዮነር ምናምን እየተባለን አስበሽዋል? ከደይ እኮ ነው። ወይኔ እነዛ ከካሞች እኮ ይኔ ሰፈር ውስጥ ኳስ እየተራገጡ ነው። 1 eternity later በቃ እንሂድና መሰግናለን። በስተመጨረሻ እንዴ ቡና 75ኛ ሳጠጪ። ሰላም በቀሉ እባላለሁ። የምኖረው ኢትዮጵያ ውስጥ ነው። አይ እንዲህ ብዬማ መጀመር የለብኝም። ያቻ ያስካሉም እንዲህ ብላ ነው የምትጀምረው። ደግሞ ከኔ ኮረጀችው ድረስ አረ ጉሯንም አልችለው። እቺ ቅንቅና ደግሞ በቀደም እንዲህ ነበር እያረጋት የነበረው። የሷ ልጅ ተመረቀና እኔ ላይ ትፈነጫለች እንዴ? ብላይ ላንቺ እኔማ በልጄ ሊያልፍልኝ ነው ያለ እንጂ አንቺ ልጅ ትለኛለች እንዴ? ያው የኔ ልጅ ባይመረቅም ስራ ሊጀምር ነው። እማዬ እንግዶቹ ያመጡትን ሙዝ ልብላው። ይሄ ከካም ከራሱ አልፎ እኔንም ያሰድባል። ቆይ ግን ምን ላድርግ ላሰራባት እንዴ? አይ እሱ እንኳን ያንስባታል። ሂድ እስቲ ፈዋና ስልኬን ይዛልኝ ነው። እሺ እንዴ ቆይ ምንድን ነበር ያለችን? እጣን? አረ እጣንም አይደለም። አንተ ግን በዚህ ጊዜ እጣኖቹ እንዴት ደስ እንደሚያዩት አሽታች። በሽታ ካየ ነው ሽቶ የሚደርስ የለም። አረ ሽቶ ግን ተወዷል። መች ነው ግን ሞፍረው? እኔ ሞፈር ስመኝ ደግሞ መክሳት የሚፈልጉ ሰዎች አሉ። እስከ መች ነው ግን አጎቶቻችን ስንት ያክፍል ናችሁ የሚሉ አውሰለችኝ። ሆንስ ምንድን ነው ሁሌ መናገር አለብን እንዴ? አረ እማዬ ምንድን ነበር ያዘዘችኝ? እባክህ እሱን ተወው። በውስጣችን ስናወራ የትኛው ውስጥ አካላችን ከየትኛው ጋር ነው የሚያወራው? አሁን ራሱ ከማን ጋር ነው የሚያወራው? ልብስ ቀይሬ ጀለሶች ጋር ሄድ እንዴ? በቃ እንሂድ። ቤት ውስጥ ደቅ ብዬ ከሙልም አልወጣ። የት አለ ምኑ? አፈር ብላ። ሰላም በቀሉ ነኝ። የማንቹሪያ ቀበጥ ይላል።
ታሪኬን ስቀጥልላችሁ እንግዲህ የተወለድኩት አሶሳ ነው። አሶሳ ስል በቀደም አስካሉ የበሉት አሳ ነው እንዴ ነው የሚጣፍጠው። መቼም እኮ ጣፍጧት ስበላ አንገቷን አንቆ ይደፋታል ብላ አሰባ እኮ ነው የተረገመች። ደሞ ሎሚ ትሰጠኛለች እንዴ? ምንድነው ይኛል? ህይወትሽ ቆመንጠጣል ነው ወይስ ህይወትሽ ቆምጥጥ ነው? እዴ አረስቸው አይናለም ለቅሶ ይበላች። አታ አይናለም ለቅሶ ላይ መጣለች እንዴ? አራው 1000 ብር እኮ ነው ሰጣሽ ሄደችው። ትሽ የሷን እንኳን እንታ አታወራብኝ። ኧረ በስመ አብ እንዴ ብላኝ እኮ ነው እንከ ብሩን ብላኝ እኮ ነው ሄደችው። እቺ ቅንቅናም ደግሞ ዞሮ ብሩ ምን ቡና ነው ያገዛበት? ብሩ እንኳን የማይረባ እቺ እካካ ተናል ይላል አባቴ። ሰምን ሰራሱ አረማናችንም አልሰራንም። በቃ ተረጋጉ ነው ማለት እኔ ሰርቻለሁ። ሁሌም ትገለብጥ ያለሽ በዛ ላይ ደግሞ ማለት ነው ቲሸርት 3 ሉክ ነው ጻፈው ያለው 4 ሉክ ነው ጻፍኩት ነው ማለት ያለሽ ባባ ማለት በቃ አረጋው እንካውት ነው ጻፍ በቃ አረ ምን ሆነ እዛ ጋር የምታለቅሰው? ወዴ ምን ሆነሽ ነው የምታለቅሽው? እሺ ምንድነው የሚጠያ አሳይመንቱ ላይ 40 ልክ ብቻ ነው የጻፍኩት። በዛ ላይ ደግሞ 39 ብቻ ነው ሾው ምንድነው ሾው አቅርቢ ቢልኝ ምንድነው ማረገው? አረ ችግር የለውም በቃ ታልፈለሽ። እኔ አስተማሪውን አናግርልሻለሁ። በቃ አንቺ ደግሞ በቃ ወደቄ ነው በቃ ኦርኮሽ ያሰቢው 99 ከመቶ ባመጣው ቤተሰብ ራሱ ምን ብዬ ነው 99 ከመቶ ማምጣት ወድቃለች በቃ ጎዳና መውጣቷ ነው። ጠንከር ማለት ነው እንግዲህ በእናትሽ ታhazን በቃ እንዲሁ ያለቀሰች መዋሏ ነው። ሰላም ለዚህ ቤት ሰላም፣ እንዴት አደርሽ? እኔማ ደህና ነኝ እግዚአብሔር ይመስገን። እንደው የዛች ያስካሉ ነገር ይገርመኛል እንጂ ምን ነው ምን ተፈጠረ? አረ ተይኝ እስኪ ኦዲፍ ጆ አረ እንደው አንቺ ነገርኝ ምንድነው ነው ይገርምሻል። ባሏ 12 ሰዓት ከ49 ላይ ተነስቶ 12 ሰዓት ከ50 ላይ ነበር ፊቱን የታጠበው። ከዛ በኋላ ከ54 ላይ ልብሱን ከቀያየረ በኋላ 1 ሰዓት ላይ ሁለት ዋታ ጉንጭቶ ብቻ ፉት ብሎ የኔ አባት ፉት ብሎ ይወጣ። እንዴው ምግብን ሳይበላ እሱን እኮ ነው የምልሽ። ምንም በቃው ተጋድማ ነው የምትሉ አትሰራላቸው ምግብ ቤቱን አታጸዳ። እኔንማ 5 ሰዓት ላይ ጠራችኝና ነይ ቡና ጠጣ አፈርጠች እቺ ተረገመች። እንደው ምን አሁን በ5 ሰዓት የሚጠጣ ቡና እንደው ቡና ልጆቹስ? እሺ እሱን እኮ ነው የምልሽ። እንደው እኔማ ልጆቹ አሳዘኑኝ አፈር ገቡ እኮ እንደው አብለው። በመጨረሻም የምትናገሪው ቃል አለሽ። ግደለኝ፣ እኔ ሞት አልፈራም። ካንተ ጋር የማልፈልገው ነው ከመኖር ሞትን እመርጣለሁ። ዳንተ አይነት በገንዘባቸው የሚተማመኑ ሰዎች ናቸው ሲላለ መጥፎ ያስባሏት። ይሄ ያስኮሽኩት ወንድ ያስብለም። እሺ ግደለኝ። እያት ሆነች አዝና መስል የምታለቅሰው እቺ ቅንቅና። ኧረ እኔ ግን አያንኝ እዚህ ድረስ መጥቼ 6 ቁርጥ ብቻ አነሳለሁ። ደግሞ ምንም የማይበላልኝስ ነገር። እቺ ደግሞ እንዴት ነው የሚያረጋት? እኔ ዋናው ራሱ እንደዚህ ያላሽቃበትኩም። በላው አይደለም ደግሞ። ቆይ ምንድነው ምስሩ? እኔ ትንሽ ሳነሳ ነው የሚጣፍጠው። እሺ ማዘር አመት ያድርሰን ማለቴ ቦጣ የተካ ነፍሲ ማር ማለቴ ነው ማዘር። በጣም ይቅርታ። ያው እስኪ እቺን ብር ያዙባት ምንም ባትሆንም። ልጄ እንደው ተናደድኩባት። እኔ እኮ ለቅሶ ነው 100 ብር የእናትህ ነው 100 ብር። እንደውም ትከፍላለህ። ማነሽ አይናለም ነይ ቢል አምጪለት። አሁን እኮ ነው ያቀረብኩለት። ከመቼው ጨረሰው? ጠብቁት ያመልጣል። እባካችሁ ድንኳን ውስጥ ያላችሁ ሰዎች በሙሉ ሌባው እያመለጠ ስለሆነ መንገድ በመዝጋት ይተባበሩን። አንተ ግን ትደብራለህ በእውነት። እሷ እንደዚህ እየሰራች ሄጄ እንደውም ላገዝሽ ልበላት። እንዴ ምን ቤት ውስጥ ምንም የሚሰራ ስራ የለም። እማዬ ምን ላግዝሽ? ጎሽ መጣ ና ቤቱን አጽዳ፣ ሙሉ ቤቱን ልብስ ጠብ፣ ካልሲ ጠብ፣ ጫማ ጠብ፣ አብሲቱን ጣል፣ ንጉና ለጥድ፣ ዳቦን ድፋ፣ ጀራውን ጋገር፣ 3 አይነት ወጥ ስራ፣ እንጨት ፍለጥ፣ ጭቃ ከቆርቆሮ ምታ፣ ቀለም ቀባ። ታዲያ ቤት ሰራህ ማለት አይደለም? ውጣ ከዚህ ቤት፣ አዲስ ቤት ግባ። እናንተ ራኪብን ነው የምትወዳት ማለት? አዎ ግን ልቤን ረግጣት ከሄድክ በኋላ ትረማመድባት። ግን እኮ አንቺንም እወድሻለሁ። የምር